ሳሮን ህይወትንና ሳሚን ሲጫወቱ ስታያቸው በጣም ደንግጣ አለቀሰች። እዚሁ እስሬ ተቀምጣችሁ ስትጫወቱብኝ ነበር ብላ ህይወት እመኝኝ አሁን ላይ ብተውሽ ፈጣሪ ራሱ አይተወኝ ብላ ፎከረችባት። ህይወትን እንደምታጠፋት ቆርጣ ተናገረች። ሄሩት ደግሞ ሳሮን ዴቭን እንዳሳገተችው እና ለምን ዴቭን አሰቃያችሁት? ለምን ወንድሜን አሰቃያችሁት? እኔ ያልኳችሁ ህይወት እንድታሰቃዩ ነው እንጂ ወንድሜ እንድታሰቃዩ አዝዣችኋለሁ ወይ እያለች በስራ የሚሰሩትን ሰዎች ስታዛቸው ስልክ ካወራች በኋላ ቮይስ ሪከርድ አርጋባት ከዛም በኋላ ያን ሪከርድ ወደ ስልኩ አስተላልፋ ስትሄድ በዘራፊዎች አዘረፈቻት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዛሬ የህይወት መንገድ ክፍል 38ን ይዤ መጥቻለሁኝ። ቪዲዮውን እስከ መጨረሻው ድረስ በመከታተል አብራችሁ ይቆዩ። እንግዲህ በዛሬው ክፍል ሳሮን ስልክ እያወራች ነበረ፣ ዴቭን ላገቱት ሰዎች ማለት ነው። በባለፈው ክፍል እንግዲህ ያው ዴቭ ታግቶ ከዛም በኋላ ሳሚ ነበር ያስለቀቀው። ነገር ግን ዛሬ ላይ ሳሮን እነዚያ ያገቱት ሰዎች ጋር ደውላ ለምንድን ነው ወንድሜን ይዛችሁ ያሰቃያችሁት? እኔ ህይወትን ነው እንጂ አልኳችሁ እሱን አልኳችሁ እንደ ሁለተኛ ከወንድሜ አጠገብ እንዳደርሱ እያለ ስልክ ስታወራ ሄሩት ተደብቃ በራሷ ስልክ ሪከርድ አድርጋት ነበር። ከዛም በኋላ ያን ሪከርድ ወደ ራሷ ስልክ ሸር አረገችና መረጃውን ይዛ ወደ ወንድሟ ስትሄድ መንገድ ላይ የሆነ ሰውዬ ያደናቀፈው መስሎ እላዋ ላይ ይወጣባታል። በዛን አጋጣሚ ነበር መረጃ የያዘውን ስልኳን ወስዶ መረጃውን አጥፍቶ ልክ ሰላም ደግሞ ስልኬን ወሰደብኝ ብላ ስትሮጥ ሄሩት ማለት ነው። ከዛም በኋላ ሰላም ትመጣና ከኋላ ነካ ታደርጋታለች። ከዛም በኋላ ከደነገጠች ሄሩት እንዴ አንቺ ደግሞ ማነሽ? ምንድነሽ? እዚህ ምን እየሰራሽ ነው ብላ ስጠይቃት ሰላም ደግሞ ምንም ሳትናገር ስልኩን ሰጠቻት። ከዛ እንዴ ሰላም እያንቺ ነሽ እንዴ? አመሰግናለሁ። እንዴ እንዴት እኮ እንደወሰዱት አላወቅኩም። ምንድን ነው ቆይ እዚህ የተፈጠረው ነገር ብላ ስጠይቅ እዚህ ሰፈር መፍሰዝ የለብሽም አለቻትና በይ እንዳሁኑ ሁሌም እድል አያጋጥምሽም ጠንቀቅ በይ አለቻት። ከዛም በኋላ ሩት እንግዲህ ሰላምን ልታቅፋ ስትል ተይ ተይ አትቀፊኝ አልፈልግም። ዛሬ ነው ሻወር የወሰድኩት፣ ዛሬ ነው ገላዬን የታጠብኩት፣ ስለዚህ እንድታቅፊኝ አልፈልግም። ለመሆኑ ሳሚ ደህና ነው አለቻት። ማለት ምን ማለት ነው? ለምን ስለ ሳሚ ጠየቅሽ ስትላት አይ በባለፈው እኮ አፈንዝዝ አደንዝዝ አረግበታለሁ ብዬ ለአባብዬ ጸሎት ሳደርግ እኮ ልጁ ያርግ ይሙት ይቁም እማቀው ነገር የለም ከፊቴ ብን ብሎ ሲጠፋ ነው የታየኝ። ስለዚህ የት እንደሄድና እንዴት እንደሆነ ራሱ አላውቅም አለቻት። ከዛም በኋላ ለዛ ነው እንዲህ ባለፈው አምሽቶ የገባው ቤት ውስጥ አለቻትና አዎ ለዛ ነው በያሁን አታቁምኝ ወደ ቤቴ ሊሄድ ነው አለቻትና ተለያዩ። ከዛም በኋላ እንግዲህ ሄሩት ስልኳ ላይ ያለውን መረጃ እንድትወሰደባት ስላወቀች ሳሮን አለቅሽም እያለችም ወደ ቤት ከሄደች በኋላ ሳሮን ደግሞ ሄሩትን ስታያት እንደ ሄሩት ምን ሆነሽ ነው? ፊትሽን እኮ ዘብዝፈሽዋል፣ የተፈጠረ ነገር አለ እንዲ አለቻት። ከዛም በኋላ ሄሩትን ደግሞ አንቺ ደግሞ ባምላሹ በጣም ደስ ብሎሻል አለቻት። ቆይ አለች ሳሮን እኛ እህትማማቾች ነን፣ ለምንድን ነው በአንዳችን መከፋት አንዳችን የምንደሰተው? ለምንድን ነው እንደዚህ የምታስቢው? አንቺ እኮ እህቴ ነሽ፣ ምን እያረግሽ ነው ሄሩት አለቻት። ከዛም በኋላ ሩትም ደግሞ አይ እሱማ ትክክል ነሽ፣ ግን አንቺ ግን ምን አግኝተሽ ነው እንደዚህ ደስተኛ ሆንሽው ብላ ስጠይቃት እሱ አይመለከትሽም፣ ይኸውልሽ ሩት እኔ እህቴ ነሽ ብዬ ብዙ ነገር ትችሻለሁ። ስለዚህ ከአሁን በኋላ ከኋላ ማጣራትና ከጀርባ ያለውን ነገር መከታተል አቁሚ አለቻት። ደግሞ ላንቺም ቢሆን ጥሩ አይደለም ማፊያዎችም ያገኙሻል ስትመላለሽ፣ ስለዚህ እግር አታብሽ ምናምን ስትላት እነሱን ማባገኛቸው ጥሩ ነበር አለች ሩት። ችግሩ ቤት ውስጥ ከማፊያዎች ጋር እየኖርኩ ነው እንጂ አለቻት። ከዛ ሳሮን ምን ለማለት ፈልገሽ ነው አልገባኝም አለቻት። ቆይ አንቺ ግን ምንድን ነው የምትፈልጊው ብላ ስጠይቃት አንቺ ራሱ ምን እያረሽ ነው በህይወት ላይ ብላ ጠየቀቻት። ከዛም በኋላ ሩትም አንቺ ራሱ ከህይወት ምንድን ነው ያለሽ? ምንድን ነው የምትፈልጊው ከሷ ብላ በጥያቄ አፋጠጠቻት። ከዛም በኋላ ሳሮንም ይህን ደግሞ አጉል
የህይወት ጠበቃ አይደለሽም አንቺ ምን ቤት ነሽ እንደዚህ ለሷ ጥብቅና የቆምሾ እያለ ስታናዝዛት፣ ሩትም ደግሞ ቋንች ለምንድን ነው ህይወትን በዚህ ልክ የምጠያት አለቻት። የምጠላበትን ምክንያት ከማወቅሽ በፊት ለምን ጠላቻት ብለሽ ምክንያቱን ማወቅ አለብሽ አለቻት። ከዛም በኋላ አንቺም እኮ ህይወትን እኮ ትጠያታለሽ ብትጠያት አይደል እንዴ ዳዊትን ለሌላ ሴት ያጣበሽው አለቻት። አይ ሩትም ደግሞ ያንቺ ሌላ የኔ ሌላ፣ ምናልባች ዳዊትና ህይወት እንዲጣበሱ ባልፈልግም እንዲገናኙ ባልፈልግም፣ ነገር ግን አንቺ የምትሄጅበት መንገድና እኔ የምሄድበት መንገድ አንድ አይደለም አለቻት ሩት። ሳሮንም ዞሮ ዞሮ መንገዱ የተለያየ ቢሆንም ውጤቱ ግን የምንደርስበት ቦታ ግን አንድ ነው። አንቺም ዴብና ህይወት አንድ እንደሆኑ አትፈልጊም፣ እኔም ደግሞ ወንድሜ እና ህይወት አንድ እንደሆኑ አልፈልግም። ስለዚህ ውጤቱ አንድ ነው ማለት ነው። ስለዚህ አሁንም እህቴ ስለሆንሽ ነው እንጂ ዝም ያልኩሽ፣ ከአሁን በኋላ ከኔ ጀርባ ማጥናትሽና መከታተልሽን ታቆሚያለሽ። ለነገሩ ስራ ፈቶ መቀመጥ እኮ ብዙ ነገር ያስጨንቃል። ስለዚህ ስራ መስራት አለብሽ ትላታለች። ሩትም ደግሞ ስራ መስራት እንደማትፈልግ ነገረቻት። እሷ ግን ልትቀበላት አልቻለችም ነበረ። ሳም የሚሰራውን ሱቅ ቀምታ ለሩት መስጠት ትፈልጋለች። ሩት ደግሞ ከሳሮን ምንም ነገር ስባሪ ሳንቲም መቀበል አትፈልግም። የእሷን ስራ እንድትከፍትላት ሳይሆን እሷ ሲጀመር እዛ ቤት ያለችው ስለ ህይወት ያለውን ነገር ልጇ ልታገኝላት እና ለእሷ ጠበቃ ሆና ነው እየሰራች ያለችው ማለት ነው። እና አሁን ለሌላ ስራ መስራት አልፈለገችም። እንግዲህ ዴቭም ደግሞ ስለቱ አንዳንድ ነገር ሲያጣራ ፖሊስ ጣቢያ ሂዳ በባለፈው ለምርመራ ትፈልጊያለሽ ብለው ወስደዋት፣ ግን የወሰዱባትን ምክንያት አልተናገረችም ነበር። ከዛ ለምንድነው እዚያ ያልሽው ምን እንደፈለገው የወሰዱሽ ብሎ ሲላት ሌላ ውሸት ዋሸችው። ባጎታችን ምክንያት ነው ብላ ነገረችው። እሱ እኮ ግን ባጎታቸው ምክንያት አይደለም፣ እንዴት በጉቦ ተወጫለሽ? ከኛ እኮ በተሻለ አንቺ የምታውቂ ትመስሊን ነበር፣ እንዴት ታደርጊያለሽ? እያለም ዴቭ ሲቆጣት ነበረ። እሷ ግን መስሚያዋ ጥጥ ነው። ዴቭን እንዴት ብላ ማሳመን እንዳለባት ነው እንጂ እቅዷ ሌላ ነበረ እና እዛም ደግሞ የተጠራችበት ምክንያት ሌላ ነበር። ነገር ግን በገንዘብ ወጥታለች። ሩት እንግዲህ ጥሩ ሁኔታ ላይ አይደለችም። ከዛም በኋላ ሩት እንግዲህ ህይወትን ይቅርታ ጠይቀቻት። ህይወት ደግሞ ለምንድነው ይቅርታ የምትጠይቅኝ? አንቺ እኮ አልበደልሽኝም ምን ሆነሽ ነው ብላ ስትላት፣ አይ ህይወትዬ በማወቅም ባለማወቅም አስከፍቼሻለሁ። ስለዚህ እኔ ደግሞ አውቄ አይደለም ያደረኩት ነገር፣ ብቻ ለሁሉም ነገር ይቅርታ እንድታደርጊልኝ እፈልጋለሁ አለቻት። ህይወትም ደግሞ እንደ ውዴ ለምንድነው ይቅርታ የምትጠይቅኝ? አንቺ እኮ አላስቀየምሽኝም። እንደውም በእኔ ጉዳይ ብዙ እየተጨናነቅሽ ነው። ምንድን ነው ልጄን ስላላገኘሽ ነው አይደለም አለቻት። ይህ እኮ በአንቺ አቅም ብቻ የሚሆን ነገር የለም፣ ፈጣሪም ሲያግዘን ነው እንጂ። ስለዚህ በእኔ ጉዳይ አንቺ ብዙ አትጨነቂ አለቻት። ከዛም በኋላ ሩት ምንም ሳትይ ዝም ብለሽ ብቻ ይቅርታ አድርጊልኝ አለቻት እና ጥሩ ላይ አይደለችም። ሄሮት ሄደች። እንግዲህ ዳዊት ደግሞ ሩትን ሊያናግራት ፈልጎ ነበር። ምን እንደሆነች፣ ለምን እንደዚህ እንደሆነች፣ ለምን እንደዚህ አይምሮ ቢዚ እንደሆነ ቢጠይቃትም አፍቅረሻል እንደሄቴ እኔ እኮ ወንድምሽ ነኝ ንገሪ ቢላትም ልትነግረው አልቻለችም ነበር። ከዛም በኋላ በቃ ወይ ካልሆነ ስራ ስሪ እዛ ሜካፕ ቤት፣ ለምንድነው ማሰሪው? ለምንድነው ስራ ማትጀምሪው? ቢላትም እሷም ደግሞ አሁን ስራ መስራት እንደማትፈልግ ነገረችው። ከዛም በኋላ ወይ ሂቴ ንገሪኝ እስኪ አፍቅረሻል እንዲ? አፍቅረሽም ከሆነ ንገሪኝ ብሎ ስጠይቃት እሷም ደግሞ ያሰበው ነገር ስህተት እንደሆነና ምንም እንዳላፈቀረች ነገረችው። ከዛም በኋላ እስኪ ወንድሜ ግን አንድ ነገር ላስቸግር፣ ውጭ ሂጄ ትንሽ አየር ልናፈስ አለችው እና ትታወጣች። ከዛም በኋላ በዛን ቅጽበት ነበር ዳዊት ስልክ ተደውሎ የህይወትን ቤተሰቦች አድራሻ የሚያውቅ ሰው ደውሎለት ገንዘብ ፈልጋለሁ እና የእህትህን አድራሻ ልንገርህ ብሎ የህይወትን አድራሻ ልንገርህ ብሎ ሲነግረው፣ ዳዊትም ደግሞ ለዛ ለሰውዬ እውነት መስሎት ገንዘቡን ከሰጠው በኋላ የነገረው ታሪክ ለሱ አስደንጋጭ ሆኖ ነበር። ምክንያቱም የህይወት አባት ብሎ የነገረው ስለ አባቱ ነበረ እና እንዴት ይሄ ሊሆን ይችላል እያለ፣ አንተ ውሸትህን ነው፣ እኛ እኮ የጠፋችብንን ልጅ አግኝተናታል፣ ምን እያወራህ ነው? ወይስ ደግሞ ከዚህ ጀርባ ሌላ የምትፈልጉት ነገር አለ? እያለ
አናግሮት ትቶት ይመጣል። ይህን ደግሞ መቶ ለህይወት ነገራት። ህይወትም ደግሞ እኔ አሁን የነሱ ነገር ግድ አይሰጠኝም። አሁን በጣም የሚያሳስበኝ የልጄ ጉዳይ ነው። ልጄን ነው ማግኘት የምፈልገው የቤተሰብ ነገር እኔ ስሸሸው እሱ እየቀረበኝ ነው። ምን ይሻለኛል? እኔ በስንቱ ነው ማስበው አለች። እንግዲህ ሳሮን ደግሞ ህይወትን እያሰቃየቻት ነው። አልጋ ስታነጥፍ አልጋውን እያበላሸች በድጋሚ ታፈራርስባታለች። ስታነጥፍ ስታበላሽባት በጣም ተናዳ እያለቀሰ ነበር ህይወት። ሳሚ ደግሞ ከህይወት ጋር መቀራረብ ፈልጓል። ልብስ እያጠበች ሂዶ ወረቀት ወስደሻል እንዴ አላት። አረን ያልወሰድኩም አለች። የምን ወረቀት ነው ብላ ስጠይቀው ኪሱ እንዳበሳ አረገና እንደውም ይኸውና እዚህ በዚህኛው ኪስ ያስቀምጨው ነው አለና ያንን ወረቀት እንቻንብቢው ብሎ ይሰጣታል። ከዛም በኋላ ምንድን ነው ብላ እሷ ደግሞ ከፍታ ስታየው ደብዳቤ ነበረ። አንተ ያምሃል እንዴ በዚህ እድሜ የምትቀልዳለህ? ምን ሆነህ ነው ብላ ስጮህበት ድሮማ እኮ እዛ ጎዳና ላይ በነበረች ሰዓት ደብዳቤ ስልክልሽ እኮ በደስታ ነበር የምታነቢው። አሁን ግን ምን ተገኘ አላት። እሷም ደግሞ ድሮማ ባለትዳር መሆንህን ሳላውቅ ነበረ ሁለተኛ አጠገቤ እንዳትደርስ ብላ ካልሆነ ግን በዚህ ውሃ ነው እምደፋብህ አለችው። አይ እሱን ታዩ ለዛ እንኳን ድፍረት የለሽም አላት። ከዛም በኋላ በጆክ የያዘችውን ውሃ እላው ላይ ደፋችበትና ሩጣ አምልጣ ከዴቭ ጀርባ ትደበቃለች። ይሄን ሁሉ ሲሆን ግን ሳሮን እያየች ነበረ። ከዛም በኋላ ዴቭ መጣና ያገላግላቸዋል። ከዛም በኋላ እንግዲህ ዴቭም ደግሞ ህይወትን ሊይዛ ሲል አምልጣው ገባች ወደ ውስጥ። ሳሮን ደግሞ ህይወት ጭራሽ እዚህ ድረስ ተዳፈርሽኝ፣ ጭራሽ በቤቴ ትጫወቱብኛላችሁ አይደለ? እኔ ሳላውቅ እናንተ ትጫወቱብኛላችሁ። እመኘኝ ህይወት፣ አሁን መሞቻሽን እያፋጠንሽ ነው። መቼም ቢሆን አልተውሽም። አንቺን ብተውሽ ፈጣሪ ራሱ አይተወኝ ብላ ቆርጣ ተነስታለች። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የህይወት መንገድ ክፍል 38 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። አመሰግናለሁ።